መሃይሞችና ሰገጤዎች ደደቦችና የጎዳና ልጅ የሴት አዳሪ ልጆች ከኡስታዞቻችን ራስ ላይ ወረድ ልትሉ ይገባል። በኡስታዞቻችን ቀልድ የለም። በኡስታዞቻችንና በመሸኮቻችን ላይ ከመጣችሁ ቀይ መስመር ነው። እኛ የወጣንበት ማህበረሰብ እንደ አይደለም። ትልልቅ ሰዎችን መሳደብ፣ ትልልቅ ሰዎች ላይ አፍ መክፈት፣ ትልልቅ ሰዎችን መዘቅዘቅ ሳይሆን ትልልቅ ሰው በመንገር ሲያልፍ ታያችሁ ድምጣችሁን ቀንሱ ነው የሚሉት። ከዛ ማህበረሰብ የወጣን ማህበረሰቦች ነን። አንዳንድ የጎዳና ልጅና አባቱን ማያቅ ዲቃላ ምናምን መጥቶ ዛሬ ሰው መስሎ አንዱን ብሔር ወክሎ ተከታይ ስላገኘ የሃይማኖት መሪዎችን ለመሳደብ አይፈቀድለትም። የትኛውም ሀሊማዬ እንዴት ነሽ? ወይ ሰይፉዬ እንዴት ነህ? ሰላም ነሽ? ደህና ነኝ። አዎ አይዞሽ፣ አላህ ጨርሶ ይማርሽ። አሜን። ምንድን ነው ያጋጠመሽ ሀሊማዬ? ያው እንትን ነው እግሬን ሁለቱን እግሬ ይዞኛል። እጄም ሁለት እጄም እንትን ብሏል። ነርቭ ነው ነው የሚሉት። እየታየሁት ነው። ቆየ ከጀመረሽ? አንድ 2 ሳምንት። ታዲያ ቶሎ ብንሰማ ጥሩ ነበረ። ለመሯሯጥም ለምኑ አልመሰለኝም ነበረ። ዝም ብሎ ብርድ ነው ምናምን እያልኩኝ ጊዜውን ጨረስኩት። መጨረሻ ላይ መራመድ ምናምን ሲያቅተኝ ነው ያልኩት እንጂ አላወቅኩትም ነበረ። እዚህ ብትታከሚ የሚድን አይነት ነው ወይንስ ውጭ መሄድ አለብሽ ነው የተባልሽው? እንግዲህ እንደዛ እያሉ ነው ዶክተሮቹ። አልሆነም ደግሞ ያው የሚሉትን ነገሮች አሁን እንጃ አቻሬ እነግርሃለሁ ሰይፉዬ። አይዞሽ ሀሊማዬ፣ እንግዲህ እንጸልያለን። አይዞሽ። እሺ አባቴ። አይዞሽ አይዞሽ፣ ያሳቀሽ እንዲመለስ አላህ ይርዳሽ። አሜን። አላህ ይርዳና። አይዞሽ ሀሊማዬ። ስለዚህ አጋጣሚ ሰይፉዬ ሁሉም ሰው እኔ የምፈልገው በእምነቱ ጸሎት እንዲያደርግልኝ ነው። የኢትዮጵያ ሕዝብ እንደሚወደኝ አውቃለሁ። ሁላችሁም ጸሎት አድርጉልኝ። በደንብ በየእምነታችሁ ሁሉም ሰው። እሺ ሀሊማዬ፣ አይዞሽ። እንግዲህ ጨርሶ ይማርሽ። አይዞሽ። አሜን አሜን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ያለው አልሐምዱሊላህ። ዛሬም እንደተለመደው በተለያዩ በሪአክሽን ቪዲዮዎች ያው ብቅ ብያለሁ ማለት ነው። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ነባር የሆናችሁ ደግሞ ላይክ እያረጋችሁ አበረታቱኝ። ሀሊማን እንግዲህ መግቢያው ላይ እንዳያችኋት ያው የነርቭ በሽታ ታማ ሆስፒታል ላይ ናት። አላህ ይማረሽ ብላችሁ ሁላችሁን ጸሎት አድርጉላት። ሲቀጥል ሌላው ደግሞ ብዙ የክርስቲያን እምነት ተከታዮች ወደ እስልምና እየመጡ ነው። አህለን ሰህለው ብያለሁ። መብሩክ መብሩክ ብያለሁ። ሁላችሁም ቀጥተኛው መንገድ አላህ እንዲመራችሁ የሁሌም ምኞቴ ነው። አቧሚራ የሆነ ቃል ገብቶ ነበረ። በአንድ ቀን 10 ሰው ከሰለመ እኔ አንድ በግ አርዳለሁ ብሎ ቃል ገብቶ ነበረ። ቃል በገባው መሰረት ከ10 ሰውን በላይ ደግሞ 13 ሰው በአንድ ቀን ሰልሞ አቧሚራ ደግሞ ቃሉን ፈጽሞ አንድ በግ አርዷል ማለት ነው። መብሩክ መብሩክ ብያለሁ። አቧሚራ እንግዲህ ያው ባለህበት ከር ጀዛህን አላህ ክፈልህ፣ አላህ ይጠብቅህ። 10 ሰው ከሰለመ በግ አርዳለሁ ኢንሻአላህ። ይሄ እንግዲህ ወዳጆቼ እንደምታዩት ለእንትን የቀረበ በግ ነው። 10 እህትና ወንድሞቻችን ከሰለሙ በግ እናርዳለን ባለው መሰረት ይሄው እንደምታዩት ይሄን ጎረምሳ የመሰለ ወጠምሻ የመሰለ ይሄን ይመስላል። በቃላችን ተገኝተናል ለማለት ያክል ነው። ውረድ። ደስ ብሎኛል። እንኳን ደስ ያላችሁ። የጋሽ ረዳ ልጅ ዜዶ ረዳ እስልምና ልትቀበል ነው። እኔም ትክክለኛ ባለቤቷ ልሆን ነው። ደስ ብሎኛል። እንኳን ደስ አላችሁ። አላህ የሁላቸውንም ሐቅ የሚወጣ ማንንም ብትጠጋ ጎደሎ ነው።
ኃያል ያልከው ከሱ በላይ ኃያል አለ። ሀብታም ያልከው ከሱ በላይ ሀብታም አለ። አዛኝ ያልከው በውስጡ ጭካኔ አለ። አላህ ዐዘ ወጀል የተሟላ ጌታ እሱ ነው። ወደ እሱ መጠጋት ቁል ሁወላሁ አሐድ በተለያየ አጋጣሚ እንቀረዋለን፣ ግን በተለየ መንፈስ እስኪ እንቅረው። ቁል ሁወላሁ አሐድ አላሁ ሰመድ በቃ መጠጊያ የሱ። خدامة سعود القحطاني هربت قبل رمضان بشهر، فانتبهوا للخادمات اللي عندكم، ترى يجيهم قبل رمضان مثل السكر يهربون كلهم كانهم على قلب واحد. احسنوا فيهم، خلوا اداروا خطارهم لين ينتهي. اليوم انا زعلانه كثير مدام سعودة نبيع كل مو بس سعودي، كل مدام ليش اللي جوالي حق قدامه لازم الجوالي يا مدام؟ ليش اللي جوالي حق قدامه؟ انت بقى تسوي شغاله موت؟ انت شيلي جوالي، انت بقى تسوي شغاله موت؟ انت ما ابغى اجيب شغاله اكلي، شغاله نامي داخل حمام، والله شغاله نامي داخل حمام. مدام انت مظلم ولا مو مظلم؟ انت ابيض بس داخل خرب حقك اسود، والله هذا خرب حقك اسود يا مدام. انت بس ابيض بس داخل اسود، انا اسود الحمد لله، بس انا ابيض داخل ابيض، انا داخلي انا ابيض، انت ابيض داخل خرب حقك اسود. لا تشيل جوالي حق قدامه مدام. فلوس شغال نقو في شهر واحد، شهر اثنين، شهر ثلاثة، 10 ما في فلوس. ليش؟ انت حلوة شغل، انت خلاص شهر واحد بعدين بس جيب انت فلوس. ليش شغالة خلاص نقو في؟ ليش انت ما يجيب فلوس حق قدامه مدام؟ ما في فلوس، ما في شغل، ما في جوال، ما في شغل. ايوه شغالة تعبانة، خلي شغالة نامي، ودي شغالة داخل المستشفى. You put poison the food. ليش poison شغالة؟ هذا خدامة كويس الحمد لله، مرة كويس. انت مدام مو كويس والله ما في جنة. هذا ولد حقه، ولد داخل بيت they rape us. I don't know how they call rape in Arabic. ما يعرف كيف قولي rape in Arabic، ما يعرف. هذا ولد boys in your houses they rape قدامة. في مدام lesbians كتير، مدام lesbians. مدام انت دي نامي مال شغالة بدل نسوي كده. ليش مدام؟ كلي تلفوني حق شغالة لازم تكلمي ماما، قدامة لازم تكلمي بابا، قدامة لازم تكلمي بيت. انا عايشة اسود داخلي ابيض، انت ابيض داخلي اسود. والله مدام انت ما في መሃይሞችና ሰገጤዎች፣ ደደቦችና የጎዳና ልጅ የሴት አዳሪ ልጆች ከኡስታዞቻችን ራስ ላይ ወረድ ልትሉ ይገባል። በኡስታዞቻችን ቀልድ የለም። በኡስታዞቻችንና በመሸኮቻችን ላይ ከመጣችሁ ቀይ መስመር ነው። እኛ የወጣንበት ማህበረሰብ እንደ አይደለም። ትልልቅ ሰዎችን መሳደብ፣ ትልልቅ ሰዎች ላይ አፍ መክፈት፣ ትልልቅ ሰዎችን መዘቅዘቅ ሳይሆን ትልልቅ ሰው በመንገር ሲያልፍ ታያችሁ ድምጣችሁን ቀንሱ ነው የሚሉት። ከዛ ማህበረሰብ የወጣን ማህበረሰቦች ነን። አንዳንድ የጎዳና ልጅና አባቱን ማያቅ ዲቃላ ምናምን መጥቶ ዛሬ ሰው መስሎ አንዱን ብሔር ወክሎ ተከታይ ስላገኘ የሃይማኖት መሪዎችን ለመሳደብ አይፈቀድለትም። የትኛውም ብሔር ይሁን የትኛው። ውድ ተመልካቾቼ እንግዲህ ስትከታተሉኝ የነበረ ቪዲዮ ይሄን ይመስላል። ለሁሉም ነገር ብቻ አልሐምዱሊላህ። አሁን ያለንበት ጊዜ በጣም ነው የሚያስፈራው።
ሳውዲ አረቢያ ላይ እንደሰማችኋት ልጅቷ በጣም በኃይለኛው ነው ስትናገር የነበረችው። እራሳችሁን ጠብቁ እህቶቼ፣ መዳሞች በአሁኑ ሰዓት ሰው እንዳውሬ ተቀይሯል። ሰው ከፍቷልና ስልክ እየቀሙ ምግብ አይሰጡም ምናምን እየተባለ ነው እና የሚወራው። በነገራችን ላይ መዳሞች ግሩፕ ከፍተው ቲክቶክ ላይ ለሰራተኛ ስልክ አንሰጥም፣ ምግብ እንደፈለጉ እየበሉ ስራ አይሰሩም፣ ቲክቶክ ላይ ነው ተሰለው የሚውሉት ምናምን እያሉ ግሩፕ ከፍተው ሲያወሩ ሰምቻለሁኝ። እና እኔም በተቻላችሁ መጠን ራሳችሁን ጠብቁ ላለሁኝ። እንደዚህ እያሉ ግሩፕ ከፍተው የሚያወሩ መዳሞች በነገራችን ላይ ሰራተኛ መቀጠር የማይችሉ ናቸው። ለሰራተኛ ደሞዝ መክፈል የማይችሉ ናቸው እና እንደዚህ አይነት ወሬ የሚያወሩት ከዛ እነሱ የሚያወሩት ደግሞ እኛ መዳሞች ጋር ይደርሳል ማለት ነው እና ከባድ ነው። ራሳችሁን ጠብቁ በተቻላችሁ መጠን። ኡጋንዳ እህታችን ላይ የደረሰውን አይታችኋል። አሰሪዋ በግድ ጨፍሪ፣ በግድ ቪዲዮ ስሪ እያለ እንዴት እንደሚያረጋት አይታችኋል። ያሳዝናል። ረመዳን ሲመጣ ሰራተኞቻችሁ እየጠፉ ነውና እንትቡ እያለ ነው። ሰራተኞቻችን አይኑ ይጥፋና እንደዚህ እያሰቃያት። እኔ በጣም ነው ያሳዘነችኝ። ዱንያ ይችን ትመስላለች። ህይወት ሰው ሀገር ላይ ሲኖር ከባድ ነው። በተቻላችሁ መጠን ራሳችሁን ጠብቁ። ለነሱ ደግሞ ቦታ አትስጧቸው። ያን ያክል ተከባብራችሁ ኑሩ። ስራችሁን በአግባባችሁ ስሩ። ከዛ አልፎ ተርፎ ግን እናንተ ላይ ከደረሱ ተናገሯቸው፣ ጸጥ አትበሉ። እውነቴን ነው እንጂ ፎቅ ራሳችሁ ላይ አታውጧቸው። ሌላው ነገር ደግሞ ሀሊማ አላህ ያሽርሽ። እንግዲህ ሁላችሁም አላህ ያሽርሽ በሏት። ያው በጊዜዋ ጨፍራለች፣ ዘላለች፣ ሮጣለች። አሁን ደግሞ ያው የሰው ልጅ እንደቀል ነውና የሚሰበረው። ታማ የነርቭ በሽታ ሆስፒታል ናትና ሁላችሁም ፈጣሪ ይማርሽ በሏት። ለፈጣሪያችሁ ስትሉ የእናንተ ዱዓ ይደርሳታል እሷ ኢንሻአላህ። ሌላው ነገር ከዚህ ቀጥሎ ደግሞ ብዙ ክርስቲያን እህት ወንድሞቻችን ወደ እስልምና እምነት እየመጡ ነው። ማሻአላ ተባረካላህ፣ አህለን ፊኩም መብሩክ ብያለሁ። በጣም ነው ደስ የሚለው። በጣም ለእናንተም ለሌሎቻችሁም አላህ ትክክለኛው መንገድ አላህ ይምራችሁ ኢንሻአላህ። አቡ አሜራም ደግሞ ይሄው በቃሉ መሰረት ተገኝተው አንድ በግ አርደዋል ማለት ነው። ሌላኛው ደግሞ ሙስሊምና ክርስቲያንን ለማባላት የምትነሱ ልጆች አላችሁ። እምነታችሁ ምን እንደሆነ የማይታወቅ በምን እምነት ላይ ቋሚነታችሁ ምን ላይ እንደቆማችሁ የማይታወቅ ሰዎች ለማባላት የተነሳችሁ ሰዎች አላችሁና እረፉ ብያለሁኝ እኔ። ማንም ሰው በሃይማኖቱ ሲመጣበት ጸጥ አይልም። እውነቴን ነው። ከዚህ በፊት ኦርቶዶክስ እህት ወንድሞቻችን ላይ የደረሰውን አይታችኋል። የእነሱ ሳይበቃችሁ ደግሞ አሁን የእኛን እምነት ደግሞ ለማባላት እየተነሳችሁ ነውና እረፉ። ማንም ሰው ሃይማኖትን ተነስቶ ሊጨፍርበት አይነሳምና እረፉ ላለው ለቻናል